قربوا وتنسوا هذا እና በዚህ ጋር ልጄ እንደምታየው በእንደዚህ አይነት ሁኔታ ነው እንግዲህ ከሰው ተደፍረሽ ነው ወይስ ሀብተሽ ነው? ኧረ እዛ በፍቅር የሚሰጥ ነገር የለም። ተደፍረህ ነው እንጂ ከ3 አመት በፊት እዚህ ቦታ ላይ ገላየን ሽጬ ለመተዳደር የወሰንኩበት ከባድ የውሳኔ ጊዜ ገርማሚ አጥቻለሁ። በቃ ገርማሚ ፈልጋለሁ። ህይወቴን ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ ነው ያለው። በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ዛሬ እንግዲህ በአዳዲስና በአስገራሚ እንዲሁም ደግሞ ህዝብን ሲያስቆጡ የነበሩ ቪዲዮዎች አሉ። እነሱን ይዤላችሁ መጥቻለሁ። ሁላችሁም ይሄን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ደግሞ ይሄን ጨዋ ፋሚሊ መቀላቀሉን አይርሱ እላለሁ። ማንኛውም የመጀመሪያ ቪዲዮአችንን የምናደርገው እንግዲህ የማይገመቱ ስሞች የሚል አዲስ ቪዲዮ አለ። እስቲ አይተን እንመለስ። እሺ እንግዲህ ስምሽን ትናገሪያለሽ? አሁን ስም ሳራ ቆንጆ ስም። እሺ ያባት ሙሉቀን ሳራ ሙሉቀን ስታይ እሺ ደሳለኝ ማለት ሳራ ሙሉቀን ደሳለኝ ነው ስምሽ? ሙሉ ስምሽ? ሳራ ሙሉቀን ደሳለኝ። ቤተሰቦችሽ አይፈልጉሽም? ወድቀሽ ነው የተገኘሽው እንዴ? ኧረ አይፈልጉም። ምን አይነት ስም ነው ሳራ ሙሉቀን ደሳለኝ? ምንድነው እየሰደብሽኝ ነው? ኧረ እኔ አልሰደብኩም። ምን ማለት ነው ሳራ ሙሉቀን ደሳለኝ የሚል ስም ከየት ነው የመጣው? እንዴ ሳራ እኮ ታሪካዊ ስም ነው። ሙሉቀን ደስ የሚልሽ እንዴት ነው? ሳራ ሙሉቀን ውጪ እንዴ በስሜ እየቀለድክብኝ ነው? እሺ ናገባ አንተ ወንድሜ ና ስምህን እስቲ ንገረኝ አንተ። አሮን ቆንጆስ? አሮን በጣም ቆንጆስ? ያባት ይታገስ። ከየት የመጣችሁት? ከሽንት ቤት አካባቢ ነው የተወለዳችሁት? እንዴት ነው ነገሩ? አሮን ይታገሱ እንዴ ማለት ቀኑ ሙሉ እንድንታገስ ነው ፍላጎትህ? አሮን ቆንጆ ስም እኮ ነው። ያባትህ ስም ምንድን ነው? ተጥለን የተገኘው? አይ እንደዛ አይደለም። አሮን ያው ሂዱታ ቤተሰቦች እንግዲህ ቪዲዮውን እንዳያችሁት ነው። በጣም እንደተዝናናችሁ ተስፋ አረጋለሁ። እንግዲህ ሳራ የሚባል ስም ያው በዚህ ዘመን እንግዲህ ይህን ስም የሚያወጣ ወላጅ አለ ብዬ አላስብም። ምክንያቱም ከዚህ በፊት በጣም ፌመስ የሆነ አንድ ስም አለ፣ ሳራ ዱባለ። እንግዲህ አስቡት ሳራ ዱባለ ተብሎ ስም። ለማንኛውም ወደ ቀጣይ ቪዲዮ እንዳለን። ቀጣይ ቪዲዮ ደግሞ አሁን ያለንበት የሀገራችን ሁኔታ እንግዲህ አስመልክቶ ብዙ አይነት ቪዲዮዎችን አይታችሁ ሊሆን ይችላል። እንደዚህ አይነት ቪዲዮ ግን አላያችሁም። ቪዲዮውን እስቲ እንየው። ገርማሚ አጥቻለሁ። በቃ ገርማሚ ፈልጋለሁ። ህይወቴን መቀየር ፈልጋለሁ። ህይወቴን መለወጥ ፈልጋለሁ። አልጋ ላይ ከ40 እና ከ50 ደቂቃ በላይ መቆየት እችላለሁ። ስለዚህ በቃ ምቀኛ አትሁኑብኝ። ኧረ ሀበሻ፣ ኧረ ኢትዮጵያ ህዝብ ለምንድን ነው በዚህም ትመቀኛላችሁ? ህይወቴን መቀየር ስለምፈልግ ነው። ስለዚህ ገርማሚዎች ይሄን ቪዲዮ ካያችሁት በቃ ጥሩ ገንዘብ መክፈል የምችል እስከ 50 ሺህ ብር መክፈል የምችል ከሆነ መኪና ያለሽ ሆቴል ያለሽ ከሆነ በቃ ኢንቦክስ ላይ ቅዱስ ሚካኤልን ኢንቦክስ የክፍት ነው። ገርማሚዎች ይሄ ቪዲዮ ከደረሳችሁ በቃ አዋሩ። በቃ ህይወቴን መቀየር ስለምፈልግ ነው። በዚህ ተረዱኝ። በቃ ይሄን አርጉልኝ። በቃ ሼር ኮፕሊንግ ሪፖስት እያደረጋችሁ ለሹገርማሚዎች ጨርሱልኝ እባካችሁ። በቃ ያረዳ ልጆች በቃ ተባበሩኝ። በዚህ እንኳን ተባበሩ። ቻሌንጅ አልሳካ እያለኝ ተባበሩኝ። በዚህ ሹገርማሚ ያገናኙኝ። በቃ መቼም አልሞኝ ኑሮን መኖር እየከበደ ነው። ከዛ አንጻር እንግዲህ ወጣቶች ደግሞ ስትሆኑ ብዙ ነገር ያስፈልጋቸዋል። ከዛ አንጻር ነው ብዬ አስባለሁ። ያው አካሂዱ በወንዶች እንደዚህ አይነት ነገር አልተለመደም። ነገር ግን እንግዲህ ፈጦ ወጥቶ ሹገር ማሚ ይፈልጋሉ። ይሄን ብቻ ቪዲዮ አይደለም የሰራው፣ ሌላም ቪዲዮ በጣም ብዙ ቪዲዮዎችን እየሰራ ይገኛል። እንግዲህ ሲያገኝ ማሳወቃችሁ ይሆናል። እንግዲህ እሱም አግኝቻለሁ ብሎ ካሳወቀ ማለት ነው። ወደ ቀጣይ ቪዲዮ እንሄዳለን። ዛሬ ላይ ውሻ እንደዚህ ሰቅሎ የሚገድል ሰው ነገ ላይ ሰውን አይሰቅልም ማለት አይቻልም። ኢትዮጵያ ውስጥ ብዙ አይነት የግፍ አይነቶች ተደርገዋል። ብዙ አይነት ጭካኔዎች ተደርገዋል። ሰውም ልክ እንደነዚህ ውሾች ተደርጎ ተሰቅሎ ተገሏል። አሁን ላይ ግን ከሰው አልፎ መናገር የማይችሉ ምስኪን እንስሳቶች ላይም መተግበር ተጀምሯል። ይሄ እጅግ አደገኛና ዝችን ሀገር ቁልቁል ጉዞ የሚያሳይ ነጸብራቅ ነው። እንደዚህ አይነት ነገር የሚሰሩ ሰዎች ተፈልገው የእጃቸው ማግኘት ሲገባቸው፣ ነገር ግን እንደዚህ አይነት ተግባር ሲያስደርጉ የነበሩት የቀበሌና አዘጋጃ ሰዎች መሆናቸው በጣም ያሳፍራል። እነዚህ የሚያደርጉ ሰዎች ልጆች ናቸው። ልጆችን ግን መከልከል ሲቻል ትልልቅ ሰዎች ቆመው እንዲህ አይነት ያልተገባ የማይደረግ ነውር የሆነ ነገር ከሰው ጭንቅላት የወረደ ድርጊት የሚያደርጉትን መከልከል ሲቻል
ቆመው ማስገደል በጣም የሚያሳፍርና አስነዋሪ ተግባር ነው። ነገ ደግሞ ምን አይነት ከዚህ የከፋ የጭካኔ ጥግ ልናይ እንደምንችል እኔ በበኩሌ አላቅም። ግን ደግሞ አስጊና አስፈሪ የሆነ ነው የዚች ሀገር ድርጊት። በዚች ሀገር ላይ የሚኖሩ ሰዎች ጭካኔ አስፈሪና ከባድ እየሆነ ነው። ቤተሰቦች እንግዲህ እንዳያችሁት ነው ውሻውን እንግዲህ አንጠልጥለው ገለውታል። ይህ ደግሞ በጣም የሚያሳፍር ነገር ነው። እንደ ሀገር እንግዲህ ባደጉት ሀገራት እንግዲህ ውሻ ከሰው ቀጥሎ በጣም ተወዳጅ እንስሳ ነው። ነገር ግን እኛ ሀገር በእንደዚህ አይነት ሁኔታ ሲገደል ማንም ምንም ያለ ነገር የለም። በእርግጥ የሚያስገርም ነገር ሆኖ አይደለም ሰውም ሲሰቀል ያየንበት ሀገር ስለሆነ፣ ነገር ግን ይህን ነገር ካልተቃወም ነው ነገም ደግሞ በሌላም ነገር ይቀጥላል ብዬ አስባለሁ። እስቲ እናንተስ ሀሳብ ካላችሁ ሀሳብ ስጡበት። Mwenye uwanja wake kaingia sasa. Gemu ishaisha hii. Maana soko huu mnala loi. Wala kalo. Aujourd'hui aussi. God up. Aujourd'hui aussi c'est notre truc. Daïla. Le monde part en couille. Atasa. እኔ ዘይት በጣም ለመጠጣት ከሚከብዱ ነገሮች መካከል አንዱ ነው። ቴስት አድርጌው አውቃለሁ ከዚህ በፊት። ነገር ግን ልጁ ከ50 ሺህ ብሩ ማንም ሊለየኝ አይችልም ብሏል። እስማማለሁ። ምክንያቱም ይህ 50 ሺህ ብር መጥቶ ለልጁ ብዙ ነገር ሊፈጥርለት ይችላል። እናንተም ይህንን ቪዲዮ የምታዩ ታረጉታላችሁ አታረጉትም? 50 ሺህ ብር 1 ሊትር ዘይት። ምን ያክል ሰነፍ ነህ? ሳገባ ራሱ ያረገዘሽ ቢሆን ደስ ይለኝ። መልካም አልፈልግም። ቤተሰቦች እንግዲህ እንዳያችሁት ነው የስንፍናው ጥግ እንግዲህ ምን ያህል ጥግ እንደደረሰ የሚያሳይ ቪዲዮ ነው። ይሄ ቪዲዮ እንግዲህ ብዙ ሰው ለእንደዚህ አይነት ነገር ይሰንፋል ተብሎ አይታሰብም። ማንም ሰው ለእንደዚህ አይነት ነገር ሰነፍ ነው ብዬ አላስብም። ምናልባት በሽተኛ ካልሆነ ምናልባት አካላዊ ጉዳት የደረሰበት ወይም ደግሞ የማይችል ሰው ካልሆነ በስተቀር ሙሉ ጤነኛ የሆነ ሰው ለዚህ ነገር ሰነፍ ይሆናል ብዬ አላስብም። ግን ደግሞ አሁን የስንፍናችን ጥግ ደርሶ እዚህ ላይ ደርሷል። እናንተስ ምን አይነት ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። ቤተሰቦቼ አሁን ደግሞ ማሳያችሁ 2 በጣም ጀግና ሴቶችን ነው። እኔ በጣም ሴት እወዳለሁ፣ በጣም ሴቶችን አከብራለሁ፣ በጣም ሴቶችን ከሚደግፉ ወንዶች መካከል አንዱ ነኝ። አስገድዶ የደፈራትን ገድላ 6 ዓመት ተፈርዶባት በእስር ቤት የቆየች ወጣት ናታኒ አሳየኝ ትባላለች። የምትኖረው እስራኤል ሀገር ሲሆን ክብሬን አስመልሻለሁ፣ አሁንም ቢሆን በእስር ቤት ዋጋ ብከፍልም የፈጸምኩትን ድርጊት ደግሞ ነበር እያለች ትገኛለች። ናታኒ በ16 ዓመት ዕድሜዋ ከሱዳን ወደ እስራኤል ለጥገኝነት የመጣ ወጣት አስገድዶ ክብሬን ገፈፈው ላለች ዋይኔት ለተባለ የኢንተርኔት ድረገጽ ጋዜጣ ማለት ነው። በሳምንቱ ይሄ ወጣት በድጋሚ ሊደፍረኝ ጩቤ ይዞ አስፈራርቶ ሊደፍረኝ ሲሞክር ያን ጊዜ ኃይል ከየት እንዳሰባሰብኩ ባላውቅም የያዘውን ጩቤ ነጠቅኩትና ወግቼው ጠፋው። አስገድዶ የደፈረኝ በድጋሚ ሲመጣብኝ በንዴት በገዛ ጩቤ መውጋቴን እንጂ እገድለዋለሁ ብዬ አላሰብኩም ነበር። ሆኖም ግን ይህ መጥፎ ሰው በመሞቱ ሌሎችን እህቶቼ በሱ እንዳይደፈሩ በማድረግ እጅግ በጣም ደስተኛ ነኝ ስትል ተናግራለች። ናታኒ ያሳየኝ የወሰደችው እርምጃ እንዴት ታዩታላችሁ? ቤተሰቦች እንግዲህ ቪዲዮውን እንዳያችሁት ነው። እቺን ሴት እንግዲህ ሊደፍራት ለሁለተኛ ጊዜ የመጣን ወንድ እንግዲህ ገላ በእስር ላይ ትገኛለች። ይሄ ልክ ነው ብዬ አላስብም። ራሷን ጠበቀች ወይም ደግሞ ራሷን ለመከላከል ያረገችው ነገር ነው፣ አውቃ አይደለም። ነገር ግን ሞቶባታል። ስለዚህ ነፃ ልትወጣ ይገባል ብዬ አስባለሁ። ምክንያቱም ደሏ እንግዲህ ብዙ ሴቶችን ነፃ ታወጣለች ብዬ አስባለሁ። በጣም ጀግና ሴት ነች። ቀጣይ ደግሞ የማስመለክታችሁ ከሴተኛ
አዳሪነት እንግዲህ የራሷን መጽሐፍ የጻፈች አንዲት ሴት አለች። እስቲ የህይወት ታሪኳን ሰምተን እንመለስ። ከ3 ዓመት በፊት እዚህ ቦታ ላይ ገላዬን ሽጬ ለመተዳደር የወሰንኩበት ከባድ የውሳኔ ጊዜ ነበር። በ10 ዓመቴም በተለያየ 3 ጊዜ ጾታዊ ጥቃት ደርሶብኛል። አንድ እኔን የሚወደኝ ሰው ደግሞ እኔን ለማግኘት ሲል ወንድሜን ገሎብኛል። ምክንያቱም ወንድሜ እኔን ይጠብቀኝ ነበር፣ ይንከባከበኝ ነበር። እናም እሷን አላገኛትም በሚል ሲጋት ወንድሜን ገደለብኝ። ይህ በህይወቴ በጣም መራሩ ሐዘን ነበር። ከኔ ከመደፈሬ ይልቅ ወንድሜን ማጣቴ በጣም ከባድ ነበር እና ከጎኔ ሳፖርት የሚያደርገኝ ሰው ስላልነበረ ያልሰራሁት ምንም አይነት ስራ የለም። ኮብልስቶን ለማያነጥፉ ድንጋይ እየተሸከምኩ ሰጣቸው ነበር። ይህን ስራ ግን መቀጠል አልቻልኩም። ምክንያቱም እኔ ከ10 ዓመቴ ጀምሮ ስደፈር ስላደኩኝ ደም ይፈሰኝ ነበር። በዛ ምክንያት ስራውን አቆምኩት። ማርና ቅቤ ከክፍለ ሀገር እያመጣው አናቴ ላይ በመሸከም ማርማር ቅቤ በማለት 22 እና መገናኛ አካባቢ እየዞርኩ ሸጥ ነበር። ታመም የሚጠይቀኝና የሚያሳክመኝም ሰው አልነበረም። ከኔና ከፈጣሪ ውጭ ከጎኔ አይዞሽ ሚለኝ ሰው አልነበረም እና በዚህ መሃል አዲስ አበባ ወጋገን ኮሌጅ በስክሪፕት ራይቲንግ እና በአክቲንግ ትምህርቴን ተማርኩኝ። ከዛም የተለያዩ ኦዲሽኖችን በመውሰድና በማለፍ የተለያየ ድራማ ሰራው። ከነሱም ውስጥ አንዱ መለከት፣ ዘመን ድራማ፣ ሞጋቾች ድራማ እንዲሁም ማስታወቂያዎችን መስራት ጀመርኩኝ። ነገር ግን ህይወቴን ላሸነፍ አልቻልኩም። ምክንያቱም በግራም በቀኝም ሳፖርት የሚያደርገኝ አልነበረም። እንደ ሰው ገንዘብ ያስፈልገኝ ነበር። ከዛ የምወደውን ሙያዬን አቁሜ ወደ አረብ ሀገር የመጀመሪያ ጉዞዬን ወደ ዱባይ አደረኩ። አረብ ሀገር ለ3 ዓመት ከሰራው በኋላ ወደ ሞዳት ሀገር የኢትዮጵያ መጥቼ ሆቴል ከፈትኩኝ። ነገር ግን ሆቴሉ እንዳሰብኩት አልቀጠለም፣ ከሰርኩኝ። ከዛ በኋላ ሁለተኛ ወደ አረብ ጉዞ ሄድኩኝ። እሱም ሀገር ኳታር ነበር። በሚገርመው ሁኔታ በሄድኩኝ በአንድ ወር እግሬ ተሰበረና አንድ ክፍል ቤት ታሽጌ መቀመጥ ጀመርኩኝ። ከዛም ሰዎች ትሸቻለሽ ይሉኝ ነበር። ምክንያቱም እኔ እግሬ ስለተሰበረ መጸዳጃ ቤት እጄ መጸዳዳት አልችልም ነበር፣ ይጸየፉኝ ነበር እና ያኔ ተስፋ ቆረጥኩኝ። ያለቃዬ እናት እኛ ይሁዳ አይደለንም፣ ልንክድሽ አንወድም፣ የደረሰብሽ አክሲደንት ነው፣ እስኪሻልሽ ድረስ አብረንሽ እንሆናለን፣ ምግብሽን በአግባቡ ብይ፣ መድኃኒትሽን በአግባቡ ሰጂ አለች። ከህመሜ ማገገም። ነገር ግን በተጨማሪ ወደ ኮሮና መጣና እኔን ኢትዮጵያ ለመጀመሪያ ጊዜ እኔን ያዘኝ ማለት ነው። ከሱ ማገገምሁኝ፣ እግዚአብሔር ይመስገን። ከዛ በኋላ ነው እንግዲህ አስተማሪ ቪዲዮዎችን መስማት የጀመርኩት፣ አስተማሪ መጽሐፍቶችን ማንበብ የጀመርኩት። ከዛ በኋላ ከ3 ዓመት ቆይታዬ በኋላ ኢትዮጵያ ሀገር መጥቼ አዲስ ምድር የሚል ትምህርት ቤት ከፈትኩኝ። ነገር ግን እሱም እንዳሰብኩት አልሆነም፣ ከሰረ፣ ተዘጋ። መጨረሻ ምርጫ የነበረው ገላዬን ሽጦ መኖር ነበር። እዛ ህይወት ውስጥ ለመግባት ድፍረቱ ስላልነበረኝ ወኔው ስላልነበረኝ ድፍረቱን እንዳገኝ መጠጣት እንደዚሁም ማጨስ ጀመርኩኝ። አካባቢው ላይ የሚሰሩ ሴቶችን አግኝቼ እንዴት እንደሚሰራ ጠየቅኳቸው። እንዴት ነው የሚሰራ? አንድ ወንድ ከአንድ ሴት ጋር ሲያድር ምን ያህል ይከፍላል? እንዴት ነው ወንዶችን አትራክት ማድረግ የሚቻለው ብዬ ጠየቅኳቸው፣ አማከርኳቸው። ነገር ግን እነሱ ይህ ህይወት በቀላሉ የማይገባበትና በቀላሉ የማይወጣበት በጣም አሰልችና አድካሚ ህይወት እንደሆነ ነገሩኝ፣ መከሩ። በጣም ብዙ ሰው እንደሚያጋጥማቸው፣ የሚገድል፣ የሚዘርፍ፣ ዲስሪስፔክት የሚያደርግ፣ የሚማታ ሰው እንደሚገጥማቸው፣ የሚሞቱ ሴቶችም እንዳሉ ነገሩኝ። ከምንም በላይ ደግሞ ከአምላካቸው ያላቸው ቁርኝነት እንደተቋረጠ ነው የሚገባቸው። አምላካቸው እንደሚጠላቸው ነበር የሚያስቡት። ደጁን ለመርገጥ እንደሚፈሩ ነበር የሚነግሩኝና በፍጹም ሜላት ይህ ህይወት ላንቺ አይገባም፣ ቀላል አይደለም እያሉ እኔን መምከር ጀመሩ። ይሄ ህይወት እኛ እንኳን መውጣት እየፈለግን መውጣት አልቻልንም። መውጣት እንፈልጋለን፣ ወደን ሳይሆን ተገደን ነው። ቸግሮን የገባንበት ህይወት ዛሬ መውጣት አቃተን። እባክሽ ሜላት እዚህ ህይወት መግባት የለብሽም እያሉ የየግላቸውን እኔን መምከር ጀመሩ። እናም እግዚአብሔር በእነሱ አድሮ እኔን ህልሜን እንድኖር አደረገኝ። የመጀመሪያ መጽሐፌን መጻፍ ጀመርኩኝ። አዲስ ምድር ይባላል። በስፖንሰሮች አጋዥነት መጽሐፌን አሳትሜ አስመርቄ በጨረስኩበት ማግስት ወደ ዱባይ ቪዚት እንዳረግ
ተጋበዝኩኝ። እሷም የጋበዘችኝ ገነት ነበረች። ዱባይ ሄድኩኝ መጽሐፌን ለመሸጥ ብዙ ሰዎች ቢያግዙኝም እንደፈለኩት ሳይሆን ስለቀረ ስራ አገኘው። እሱም በተለምዶ የመዳም ቅመም የሚባለው ከአረቦች ቤት ገብቼ የ2 ዓመት ኮንትራቴ ውሌን ተስማማሁ። ስራ ጀመርኩ። ሲበዛ በቀን 18 ሰዓት ሲያንስ ደግሞ በቀን 15 ሰዓት እየሰራው ሁለተኛ መጽሐፌን የብርሃንን መንገድ መጻፍ ጀመርኩኝ። ሴት ልጅ የመጨረሻ ምርጫዋ ገላዋን መሸጥ ነው። ወንድ ልጅ ደግሞ የመጨረሻ ምርጫው መስረቅም ሊሆን ይችላል። ቢበዛ በቀን 1 ፔጅ፣ ቢያንስ በጣም ቢደክምሽ ሜላት በቀን 1 መስመር፣ ካልሆነ ደግሞ በቀን 1 ስፔሊንግ መጻፍ አለብሽ ብዬ ለራሴ ህግ አወጣሁለት። እናም ከሌሊቱ በ9 ሰዓት እየተነሳው መጻፍ ጀመርኩኝ። መጽሐፌን ጽፌ ጨርሼ እጄ ላይ ይዤ እያለቀሱ የደስታ እንባ እያለቀሱ ቪዲዮ ሰራሁ። በጣም ብዙ ደጋግ ሰዎች ሸር አረጉት፣ ዲዩት አረጉት። በጣም ብዙ አበረታታኝ። ከመዳም ቤት ሆኖ እንዲመስራት ይቻላል ወይ አሉ። በጣም ደስ አለኝ። በዛን ቅስበት ነበር ተስፍሽ የሐረርጌው ተስፍሽ ወንድሜ የቲክቶክን ከፍቶ ገስት ላይ ነሜላት መጽሐፍሽን አስተዋውቂ ብሎ የጋበዘኝ። በዛ ቅስበት ስለ መጽሐፌ እያስተዋወቅኩኝ እያለ መጽሐፌ ውስጥ ኤቲኤች ዲሊቨሪ የሚል ካምፓኒ ሎጎ አስገብቼ ነበር። ኤቲኤች ዲሊቨሪ ካምፓኒ አረብ ሀገር ለሚኖሩ ነጋዴዎችና ሸማቾች ትልቅ ሲስተም የመገበያ ሲስተም እና የሽልማት ሲስተም የገነባበት ነበር። ታዲያ ይህን ድርጅት ያለማድነቅ ንፍገት ነው ብዬ ሎጎውን አስገባሁት ማለት ነው። ኤቲኤች ዲሊቨሪ ለኛ ለመዳም ቅመሞች 25000 ድርሃም በየሳምንቱ ይሸልመን ነበር። ነጋዴዎች ከሌላው ቀን በተለየ በደንብ ይሸጡ ነበር። በዛ ቅስፈት ነበር እንግዲህ ወልደ ጊዮርጊስ ይልቃል ቢተው በተስፍሽ ሐረርጌው ቤት በመግባት 1 ፍሬ መጽሐፍ በ3.5 ሚሊዮን ብር በመግዛት ህይወቴን የቀየረልኝ። እናም ባገኘሁት ገንዘብ 8888 መጽሐፍ በማሳተም እንደዚሁም 3ኛ መጽሐፌን የንቃተ ህሊና ሚስጥር የሚለውን በማሳተም ዛሬ የ3 መጽሐፍ ባለቤት ሆኛለሁ። ከጨለማ ወደ ብርሃን እግዚአብሔር አምጥቶኛል እና ዛሬ ይሄን ቪዲዮ የሰራውላችሁ ከየትም ተነስታችሁ የትም እንደምትደርሱ ነው። በጨለማ እንኳን ብትከበቡ እንደሚነጋ እኔ ምስክር ስለሆንኩ ነው። ሲጨልምባችሁ ተስፋ ስትቆርጡ ብዙ ነገር ስታረጉ ሴት ልጅ የመጨረሻ ምርጫዋ ገላዋን መሸጥ ነው። ወንድ ልጅ ደግሞ የመጨረሻ ምርጫው መስረቅም ሊሆን ይችላል። ነገር ግን ሊነጋ ነው። ሊነጋላችሁ ሲል ነው። ሲጨልም ሊነጋ ነው እና ተስፋ አትቁረጡ ለማለት ፈልጌ ነው። አመሰግናለሁ። ቤተሰቡ እንግዲህ ለዚች ልጅ ሁላችንም ተነስተን ከመቀመጫችን ማጨብጨብ አለብን። እንደዚህ አይነት ጀግና ሴቶችን ካላበረታታን እንግዲህ ሴቶችን ብዙ ዝቅ የሚያደርጉ ሴቶችን የበታችነት ስሜት እንዲሰማቸው የሚያደርጉ በጣም ብዙ ነገሮች አሉ። እንደዚህ አይነት ደግሞ ብርቅዬና ድንቅዬ ሴቶች ሲገኙ ማበረታታት፣ አይዞሽ ከጎንሽ ነን ማለት አለብን። ይመችሽ። ተመልከቱ። ቀናበያ ተመልከቱ። 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 ይሄ አፈታተሽ አሁን ምን ይባላል? ይሄ በወላይታ ሶዶ ዩኒቨርሲቲ ተማሪዎች የ12ኛ ክፍል ፈተና ለመውሰድ በቅጥር ግቢ ውስጥ ሲገቡ የተፈተሹበት መንገድ አነጋጋሪ ሆኗል። ተንቀሳቃሽ ምስሉ ላይ እንደምትመለከቱት ፈታሿ የተማሪዎችን የማይነኩ የግል አካባቢዎች በኃይል በመጫን ስትፈትሽ ይታያል። ከዛም ባለፈ በፈታሿ ድርጊት እየተዝናኑና ቪዲዮ እየቀረጹ ያሉ ባልደረቦቿ ይታያሉ። ድርጊቱ በፈተና ወቅት በኤሌክትሮኒክስ የሚደረጉ ኩረጃዎችን ለመከላከል
ለመከላከል የታለመ ቢሆንም ቀለል ባለና የተማሪዎችን ሰብአዊ መብት በማይጥስ መንገድ አላያም ሌሎች የፍተሻ መንገዶችን መጠቀም እየተቻለ በዚህ መልኩ ሴት ተማሪዎችን በሰው ፊት ማሳቀቅ ተገቢ እንዳልሆነ በርካቶች በአሁኑ ሰዓት እየገለጹ ይገኛሉ። በዚህ ጉዳይ ላይ ምን አስተያየት አላችሁ? ሐሳባችሁን በኮሜንት መስጫ ሴክሽኑ ላይ ማጋሩ። ቤተሰቦቼ እንዳያችሁት ነው እንግዲህ እንደዚህ አይነት አፈታተሽ ምን አይነት አፈታተሽ ነው? በጣም ነው የሚደብረው። ሌላ ነገር ሁላ ያላት ነው የሚመስለው። እንግዲህ ስልክ ይዞ መግባት ካልተቻለ ወይም ደግሞ ሌላ ነገር እንደዚህ አይነት ቦታ እንደዚህ እየገቡ መፈተሽ ሴቶቹን እስከ ማሳቀቅ ደረጃ ወንዶቹ ቆመው እስኪስቁ ድረስ ይሄ ተገቢና ልክ ያልሆነ ነገር ነው። በሌላ ቪዲዮ ደግሞ አንድ ወንድማችን እንግዲህ ድንግል ያልሆነች ሴትን ማግባት የለባችሁም እያለ ነው። እስቲ ቪዲዮን እንየው። ናይ ድንግል ሴት ካጣህ ቆመ ቀር እንጂ ማንም ጥባ ጥቤ የተጫወተባትን ማንም የተጸዳዳባትን ማንም ጨምላቃ ማንም ጮምልቁልቅ ሲግማ የተጫወተባትን ማንም የማንም ሙድ መያዣ የሆነችን እንደገና ደግሞ አንተ ላይ ሙድ ለመያዝ እሷን ከምታገባ የእውነቴን ነው መነግር። በጣም ተጽዕኖ ፈጣሪ ወንድ አይደለህ እንዴ? አንድ ጥያቄ ልጠይቅ። የወንዶች ጉድ የወጣው መች ነው? በኮሮና ሰዓት ሁሉም ወንድ ቤት የተቀመጠበት ሰዓት ነው ጉዳቸው የወጣው። ይህን ስል ደግሞ ሁሉንም ወንድ ማለት አይደለም። የልጁን ድንግልና ያሳጣው ማን ነው? አባት። የእህቱን ድንግልና ያሳጣው ማን ነው? ወንድም። የእህቱን ልጅ የወንድሙን ልጅ ድንግልና ያሳጣው ማን ነው? አጎት፣ ጎረቤት፣ የተፈርተው። እስቲ ሴቷን ጠይቃት ምን እንደደረሰባት እስቲ ጠይቃት። ድንግል ያልሆነችን ሴት አታግቡ ከምትል እስቲ አትድፈሩ፣ ሴቶችን አታሳዱ፣ አገባሻለሁ እያላችሁ ያታለላችሁ ድንግልና አትሰዱ ነው ማለት ያለብን እንጂ በየፍርድ ቤቱና በየወይኒ ቤቱ ያለውን ጉድ ፈጣሪ ነው የሚያውቀው። እና ምንም ያህል ብትጮ ሴት ልጅ ላይ እንደዚህ አይነት ተጽዕኖ መፍጠር አትችልም። በጣም ነው ያሳዘንከኝ። እውነቴን ነው የምልህ። አንተ ንጹህ፣ አንተ ጨዋ፣ እሷ ቆሻሻ። መጀመሪያ አንተ ንጹህንና ስለ ሴቷ ንጽህና አውራ። ማነው መብት የሰጠህ አንተን? የተናገረው ነገር አለ። ልጅቷም መልስ የሰጠችበት መንገድ አለ። በጣም ልክ ነች ብዬ ነው ማስበው። ነገር ግን ልጁ እዚኛው ቪዲዮ ላይ የተናገረበት መንገድ ትንሽ ሊደብር ይችላል እንጂ ይሄንን ነገር አሻሽሎ ወይም ደግሞ አንድ ፖድካስት ላይ ቀርቦ የተናገረው የሚገርም መልእክት አለ። ሰምተነው እንመለስ። ለምንድን ነው ሴቶች ድንግልናቸውን እያጡ ያሉት በዚህ ጊዜ? ለምንድን ነው የማይጠብቁት ክብራቸውን? ያ ዋናው ነገር እኛ ጋር አለ ችግሩ። ወንዶች ጋር ነው። ወንዶች ጋር በጣም ችግሩ አለ። ምን አይነት ችግር? ለምሳሌ ግዴታ ሴቶቹ ድንግልናቸውን ክብረ ንጽህናቸውን እንዲጠብቁ ምን መደረግ አለበት ብዬ አምናለሁ። አሁን የሚያገባው ወጣት ወንዱ ሲያገባ ትዳር ነው የሚይዘው። ስለዚህ ግዴታ ድንግል መሆን አለባት ብሎ ካለ እዛ ጋር ያለችዋ ሴት አንተ ለምሳሌ ጅላሉ ስታገባ እኔ መስፈርቴ ድንግል ነው ግዴታ አንተ ምንም ወንድ ልጅ ነህ። እኔ ተጨማላለቅ እያልኩ አይደለም። በሴት ላይ በጣም ነው የሚያስጠላው። አንዳንድ ሴቶች እንደ ወንዱ ስለምን ድንግል መሆን የለበትም ምናምን ይላሉ። ግዴታ ሴት ልጅ ድንግል መሆን አለባት። አሁን ምንድነው ያነሳህልኝ ሐሳብ መጀመሪያውኑ ድንግልና ለምንድን ነው ድንግልናቸውን እያጡ ያሉት ሴቶቹ? ድንግልናቸውን እያጡ ያሉት በእኛው ድክመት ነው። በምን ለምሳሌ ጅላሉ ሲያገባ ዛሬ እኔ ድንግል ያልሆነች ሴት አላገባም፣ ድንግል የሆነች ሴት እንጂ ድንግል የሆነች ሴት አላገባም። ምናልባት ደግሞ ካገባም ጅላሉ እቺ ሴት ድንግል አይደለችም ብሎ ወደ አባቷ ቤት ቢመልሳት ጎረቤት ምን ብሎ ያወራል? ድንግል ስላሌላት መለሳት እኮ የሚለው ሲወራ ከዛ ጓደኞቿ ለምን መለሳት? ድንግል ስላሌላት መለሳት ማለት ነው። ኦኬ ስለዚህ እኔ ለማንም አልሰጥም ብለው ይቆጠባሉ ሴቶቹ ብዬ ነው ማምነው እኔ በመኩሌ። ግን ወንዶቹ ኖርማል ነው አራት ኦኬ ኖርማል ነው ችግር የለውም የሚሉት አሁንም ለትዳር አይደለም ለጊዜው ለሆነ ነገር ለማድረግ ወይም ደግሞ ያደረጉት ድጋሚ ለማድረግ ነው እንጂ ኢትስ ኦኬ ኖርማል ነው ድንግል ባይኖራትም ብሎ የሚያገባ ወንድ ኢትዮጵያ ውስጥ አታሳየኝም። ለማድረግ ግን ሊሉ ይችላሉ። ለማበላሸት ያበላሹት ነገም ለመድገም አረ ችግር የለውም ድንግልና ብርቅ ነው እንዴ ድሮ ያለፈበት ፋሽን አንቺ ምናምን የሚሉት እስከሚያበላሻት ድረስ ነው። ሴት ካበላሻት በኋላ ዞሮም አያትም። እኛ እናውቀዋለን እኮ ሁሉም ነገር ማለት እንደዚህ አይነት ሙዝ ውስጥ ገብተንም ሊሆን ይችላል። አሁን አንዳንዴ እኔ በጣም እናደደው አንተ ስንት ሴት አበላሽታል ምናምን ይለኛልና እኔ በድፍረት ወጥቼ እንዴት አወራለሁ ሴት ባበላሽ? እኔ
ይኸው ሚዲያ ላይ ምንም ላይ ቱጣ ሁሴን አበላሽቶኛል የምትል ሴት ካለች እኔን አበላሽቶኛል ድንግልናን ወስዶ ወይም ደግሞ ምንም ይሁን ህይወቴን አበላሽቶታል እኔ እንደዚህ ደረቴን ነፍቼ ማወራው ንጹህ ስለሆንኩ ንጹህ ሰው አይፈራም። ቤተሰቦቼ እንግዲህ ይሄ ሰውዬ እኔ በግል አላቀውም፣ ነገር ግን ሴቶችን እየተሳደበ ወይም ሴቶችን ዝቅ እያደረገ ሳይሆን ለሴቶች ካለው ክብር የተነሳ ይመስለኛል። አልፈልግም የምንል ከሆነ ነገ እንግዲህ ራሳቸውን ለእንደዚህ አይነት ነገር ወይም ደግሞ ለተራ ተግባር የሚያውሉ ሴቶች መቆጠብ ይጀምራሉ። ከዛ የተሻለ ነገር ይፈጠራል እያለ ሲናገር ነበረ። ሌላ ቪዲዮ ላይ ሲናገር እንደሰማሁት ባሏ የፈታት ከሆነ ግን ምንም ችግር የለውም ብታገባት እያለ ሀሳብ ሲሰጥ ነበረ። ቤተሰቦቼ እናንተ ምን ትላላችሁ? ሀሳባችሁን ኮመንት ላይ አጋሩኝ። ለምሳሌ አንድ ወንድ ምን አይነትን ሴት ሊያገባ ይገባል ወይም ደግሞ ትክክለኛ ነገር ነው ብዬ አንድ ያገኘሁት ቪዲዮ አለ ልጁ ከተናገረው ነገር ጋር። እስቲ ቪዲዮን አይተን እንመለስ። የት አካባቢ ነው የምትኖረው? እኔማ እዚህ ጀርመን ነው። ጀርመን ነሽ? ድንግል ነሽ እንዴ? ኖ በሊቢያ መጥቼ እዛ ተወስዶብኛል። አንተ ለማንም እንዳትናገር እሺ? ሪካርድ አያረጉም። ተደፍረሽ ነው ወይስ ሰተሽ ነው በፍቅር? ኧረ እዛ በፍቅር የሚሰጥ ነገር የለም፣ ተደፍረ ነው እንጂ። ወይኔ ድንግልናሽን እዛ ነው ያለሽው? አዎ ደላላ ነው ወሰደብኝ። ሪካርድ አያረጉም ማለት ሪካርድ አሪፍ እኮ ነው። ለቀጣይ ትውልድ ትምህርት ይሆናል። በዛ አካባቢ ለሚመጡ ሴቶች አትፍሪሽ። እንዴት ነበር ስሜቱ ስትበጂ? አረ እንደዚህ አትጠይቀኝ፣ ለሞራሌ እንኳን አስብልኝ እንዴ። አይ ንገረኝ። አሁን ኦልሬዲ አልፏል እኮ የለም። አሁን በቃ ባዶ ነው። ያ ባዶ ነው። እሱማ ግን ላይክ ደላላው ይቀባበላል ታውቃለህ። እዛ ደግሞ በአንድ ደላላ አይደለም የምትመጣውና ኦኬ አንደኛው ለሌላኛው ይሰጣል። ቢያንስ በስንት ደላላ ነው የተቀባበለሽ? እኔ 2 ጋብቻ ነው ላይክ አንዱ ጋር ሲደርስ ሚስቴ ነው ምናምን ብሎ ነው ያሳለፈኝ። ቤተሰብ ብር ሲያስገቡለት ላይክ ግን በጣም ሌሎቹ በጣም በብዙ 5 ደላላም ሊሆን ይችላል። እንደ እንትኑ ነው። ኦኬ 5 ከሆነ 5 ደላላ ከተቀባበለ 5ቱም ይነፋሉ ማለት ነው? አዎ ይነፋል። ሜቢ አንዱ በሚታውቀው ሰው ላይ ካገኘከው እንደ ሚስቴ ናት ወይ ደግሞ እህቴ ናት ብሎ ሊያሳልፍ ይችላል፣ አዝኖልኝ ምናምን ነገር። ከዛ ውጪ አሁን እኔ ደላላ ከሆነ እኔም ነፋለሁ፣ ቀጣይ ሰጣለሁ፣ እሱም ደግሞ የሆነ ያህል ያሳልፍና እሱም ይነፋል፣ ለዛኛው ይሰጣል። እንደዛ ነው። ብር ከፈልክ አልከፈልክ የለም፣ ብሩ ሌላ ትነፋለህ፣ ምነፋው ሌላ። ያው ግድ ነው። ወይኔ በእናታችሁ ሲያሳዝኑ። አሁን በዛ በሊቢያ ያለፉ ሴቶች ሁሉም ተነፍተዋል ማለት ነው? ከ100% 95 ያ 5ቱ ነው ሳይነኩ እንትን የሚሉት። አይዞሽ የኔ እናት። ኦኬ አንቺ ቆይ ፈልገሽ ሰጣሽ ወይስ በግድ አስገድዶ ነው? አይ ንገረኝ ሳትዋሽ። ፈልገ የምትሰጥ ነገር ምንም የለም ብሮ፣ በግድ ነው። እንዴት አስራሽ ግድ ይሄ ነገር ተፈልጎ ምናምን ፈልገሽ እንኳን አታረግም። ላይክ በዛ ድክመት በዛ ምናምን ያን ሁሉ መንገድ ተሻግረ ምንም ተፈልጎ ስሜት እንኳን የለም። ግድ ስለሆነብህ ነው። አትናገሪ። እንደምን አልናገርም። አይዞሽ አይዞሽ የኔ እናት። ኦኬ የመጀመሪያ ልጅ ኦኬ አንቺ 2 ብቻ ናቸው የተቀባበሉት? የመጀመሪያ ያው ተነክተሽ ስለማታቂ ድንግልም ስለነበርሽ እዛኔ ተከራከርሽ ምናምን አለቀስ። ሁለተኛ ላይ በቃ በፍቅር ሰጣሻ? ግድ ስለሆነብህ ነው። ላይክ ምንም በፍቅር የሚሰጥ ነገር የለም። ቤተሰቦች እንግዲህ እንዳያችሁት ነው። እቺ ልጅ እንግዲህ አገሯን ራሷን ቤተሰቦቿን ለመቀየር እንግዲህ በሊቢያ በኩል ተሰዳ እንግዲህ ብዙ ደላሎች ተፈራርቀው እንደደፈሯት ትናገራለች። እቺን ሴት እንግዲህ ድንግል አይደለችም ብለን አለማግባት ይሄ በጣም ነውረኝነት ነው ብዬ ነው ማስበው። እቺ ሴት ማን አላት እንግዲህ ማለት አንድ የሚወዳት ወንድ መጥቶ ካላገባ
አለባት። ምንድነው የነገ ተስፋ? ነገር ግን ልጁ ሊናገር የፈለገው እንደነዚህ አይነትን ሴቶች ሳይሆን ስሜት ወይም ገፋፍቷቸው ወይም ደግሞ አልባሌ ነገር እያደረጉ አልባሌ ቦታ እየዋሉ እንደዚህ ድንግልናቸውን ለሚያጡ ሰዎች ወይም ደግሞ ሴቶች ጥሩ መፍትሄ ነው ብሎ ያመጣው ሐሳብ ነው። እናንተ ምን ትላላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። ላቆ ምልክትም ይህ ነው። ቀኑ ለመቅረቡ ወተንሱ ህዝብ ባለቤቴ አልጋ ላይ ደክሞብኝ ተቸግሬ ነበር። እኒህን መርጌታ አማክሪያቸው ባሌ ካለበት ችግር ነፃ አውጥተውልኛል። እናንተም ደውላችሁ አማክሯቸው። ቤተሰቦች እንግዲህ አሁን ያያችሁት እንዳለ ቪዲዮዎች እንግዲህ በኤአይ የተሰሩ ቪዲዮዎች ናቸው። እንግዲህ ያደጉት ሀገራት እንግዲህ እንደምናውቀው ብዙ የኤአይ መሳሪያዎችን አፍርተዋል። እነዛን ነገር ለመልካም ነገር እንድንጠቀምባቸው ነው የሰሩልን። ነገር ግን አንዳንዴ እንደዚህ ተንኮል የሚሰሩ ሰዎች አሉ። እንግዲህ የእምነት አባቶችን ምስል በማድረግ እንግዲህ ጭንስር ሲነቅሱ ወይም ደግሞ ሌላ ነገር ሲያረጉ ብዙ ቪዲዮዎች የተሰሩ አሉ። እዚህ ጋር ማምጣት ስላልፈለኩ ነው። ይሄ ደግሞ ብዙ ሰዎችን ቲክታክ ላይ እያበላሸና ልክ ነው የሚል አይነት እሳቤ የያዙ ሰዎች አሉ። ኮመንት ላይ የሚሳደቡ ሰዎች አሉ። ስለዚህ ያንን ነገር ኤአይ እንደሆነ ለመናገር ያመጣሁት ቪዲዮ ነው። ሁላችንም እንደዚህ አይነት ነገር ስናይ ኤአይ መሆኑን ብንረዳ ስለ ኤአይ ያለን እውቀት ብንጨምር ብዬ አስባለሁ። ቤተሰቦቼ እናንተ ሀሳብ ካላችሁ ኮመንት ላይ ጻፉልኝ። የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ላይክ ሳታደርጉ የጀመራችሁ እንግዲህ ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ደግሞ ይሄን ጨዋ ፋሚሊ ተቀላቀሉ። መልካም